ፈስሼ እንደተቀመጥኩ ነበር። ቀልቤንም ሰርቆ ሐሳቤን ገዝቶታል። ምን ብባል ግን ምላሽ አልነበረኝ። ከቢሮ ንፋስ ልቀበል በሚል ሰበብ ወጣ ብዬ 11ኛ ፎቅ ላይ ካለው ቴራስ ላይ ቆም ብዬ ነበር። አሻግሬ ተመለከትኩ። ሁሌ ከሚተረማመሰው የመኪና ብዛት ውስጥ ውር ከሚል ህዝብ የዘለለ አዲስ ነገር አልነበረም። ሆኖም አየሩ ነፋሻማ ነበር። ወሩ ወደ ሰኔ እየተጠጋ ነው። ፀሐይ ውጪ ደመና ተሸፈኝ የምንልበት ጊዜ አብቅቶ ብርድና ዝናቡን የምንቀላቀልበት ወቅት ለመግባት እያስገበገመ ነበር። በእጅ ያስኩትን ውሃ ከፈት አድርጌ ተጎነጨው። ሰሞኑን ለምን እየከፋኝ እንደሆነ አውቀዋለሁ። ሆኖም ግን ያንን ስሜት እንዲቀለይ ለማድረግ ያለብኝ አንድ ውሳኔ ለመፈጸም ልቤ ደንዳናና ደረቅ ሆነብኝ። ተፈጥሮ እንዲህ ነው፣ ግትር፣ በቃ ለነገሮች ደረቅ መሆን ነበር። መሸነፍ ለኔ ጎዶንለት ነበር። በተለይ በወደድኩት ሰው እየታዘቅ ማለት ያክል ሆኖ ይሰማኛል። ይሄ ጸባይ እንደሚያስከፍለኝ የተረዳሁት ግን ከረፈደ መሆኑ ነበር። ዋይን ተጎንጭቼ በረሽሙ ተነፈስኩ። ነፋሻማ አየር የለቀኩትን ረሽሙን ጸጉሬን ከወዲያ ወዲህ እያረጋ አስቸገረኝ። ጸጉሬን ለማስያዝ ጸጉር ማስያዣ ፍለጋ እጄን ወደ ኪሴ ላክ ከማድረጌ ወዲያው ስልክ ያጋጨለ። ልቤ በፍጥነት መታለ። 15 ቀን ሳይጠራ የነበረው ስልኬ በስተመጨረሻ ጠርቶ ይሆን ስላሰብኩ ስልኩን ገልበጥ አድርጌ ስክሪኑን ወደ አይኔ አቅጣጫ መለስ አድርጌ ደዋዩን ስም እስክመለከት ቸኮልኩ። ሆኖም ጉጉቴ ግን ከንቱ ነበር። ከቢሮ ነው የተደወለው። በተደጋጋሚ በመሃል ወጣ እንኳን ስል የሚደወል የቢሮ ስልክ ግምትና ጉጉቴን እያከሸፈብኝ መሆኑን ነደድ አረገኝ። ስልክት ባለ መልኩ በረዥሙ ተንፍሼ ስልኩን አነሳሁት። አቤሲስ አልኩ ረጋ ባለ ቅላጼ። ርብቃ እባክሽ አንዴ ወደ ቢሮ መምጣት ትችላለሽ? ባለፈው አወዳድረን ነው ያለፍነው ልጅ ዛሬ ከስራ ከመጀመሩ በፊት የሚያስፈልገውን ነገር ለማሟላት አንዳንድ መረጃ ለመቀበል መጥቶ ነበር አለ እና ፈሌ ስለሌለ እስከዛው አንቺ ብታስተናግጁ እንደዛ ብዬ ነው ሲላከለ። ይቻላል፣ እዚሁ ነው የመጣው። ግን ማን ለስራ ቦታ የተመረጠው አልኩ። እጄ ላይ የነበረው መረጃ ቆየት ያለ በመሆኑ በመስሪያ ቤቱ ስለመቀጠር ያለፈው ሰው ማንነትን ገና አላወቅኩም ነበር። መሳይ ታሪኩ ይባላል። ማርኬቲንግ ምሩቅ ነው። በእርግጥ አንቺ ለኢንተርቪው የመጣ ቀን አላየሽው ነበር። ሆኖም በስተመጨረሻ የተመረጠው እሱ ነው። እናም ለኢቨንት ማርኬቲንግ ቲም የሚሆን ጥሩ እጩ ነው። እናም እሱም በቋሚ ቅጥረኛ ለመውሰድ ነው የፈለግነው። የአንቺ አሲስተንት ነው የሚሆነው እንደተነጋገር ነው አለ። ነገሩን አጠር አድርጎ ሊያስረዳኝ ሞከረ። እሺ መጣሁ፣ በቃ ጠብቀኝ አልኩኝ። ከሞላ ጎደል ሂደቱን የማውቀው ነገር ስለነበር አብሮኝ የሚሰራውን ሰው ለመተዋወቅ ዝግጁ ነበርኩ። ወደ ቢሮ ለመመለስ እርምጃዬ እንደጀመርኩ ስልኬ በድጋሚ ያቃጨለ። በአሁኑ ግን በድጋሚ ከቢሮ እንጂ የምፈልገው ቁጥር ይደወላል የሚለውን ግምት ፈጽሞ አይምሮ ውስጥ አልነበረም። ቁጥሩን ስመለከተው ደነገጥኩ። ይሄ ስምና ቁጥር ስልኬ ላይ እንዲመጣና እንድመለከተው ከተመኘው ድፍን 15 ቀን ሆነኝ። ሆኖም ውስጥ የነበረው ክትርነት እኔ አንድ እርምጃ ተራምጄና ቀደም ብዬ እንድደውል እድሉን አልሰጠኝም ነበር። ውስጤ አንዳች የእፎይታም የድንጋጤም ስሜት አንድ ላይ ተደበላልቆ ተሰማኝ። በረዥሙ ተንፍሼ ድምፁን ለመስማት እየጓጓውና ራሴን በደንብና በይበልጥ በተደራጀ መልኩ
በኩርፊያ ምላሽ ለመቀበል ራሴን አዘጋጅቼ ሄሎ አልኩ። ከስልክ ውስጥ ፈጠን ያለ ምላሽ አልሰማውም ነበር። ትንሽ የሚንኮሻኮሽ አይነት ድምፅ ነበር። በድጋሚ ሄሎ ይሰማል ስል ድምፄን እየጠራረኩ አሰማሁ። አነጋገሬ ቁጣ አዘል ቅላጼን እንዳያወጣ ጠንቀቅ እያልኩበት ነበር። ሰላም ጤና ይስጥልኝ አለ ሌላ ድምፅ። ይበልጥ ደንገጥ አልኩ። አብሮ ይስጥልን ማን ልበል አልኩ ግራ ተጋብቼ። እሺ ወይዘሮ ወይም ወይዘሪት ርብቃ አለ ከስልክ ውስጥ የሚሰማው ጎርናና ድምፅ። ማን ብሎ በአክብሮት መጥራት እንዳለበት ምርጫውን የራሴ ጠረጴዛ ላይ አስቀምጦ፣ ወይዘሪት ርብቃ ይቅርታ ግን ማን ልበል ያስከው ስልክስ ማን ነው አልኩ ነገሩን ይበልጥ ማጣራት ፈልጌ። እሺ እመቤት አሁን የደወልኩልሽ በአቶ አቤኔዘር ስዩም ስልክ ነበር አለ። እሺ አቤን የት ሄዶ ነው? አንተን ማን ልበል አልኩ። ምን እንደሆነ ባላቅም ውስጤን አንዳች እርበሽ የሚያደርግ ስሜት ወረረኝ። እኔ ኮንስታብል ሰለሞን እባላለሁ ከቦሌ ክፍለ ከተማ ፖሊስ ጣቢያ ነበር ምደውለው አለ። ውስጤን አንዳች ነገር ብር ካደረገው ለደህና ነገር እንደማይሆን ታወቀኝ። ቀጣይ የሚያወራው ነገር ምን እንደሆነ ሳልገምትና ሳላቀስ ብዬ የታሹ አጠገቤ ከነበረው የማረፊያ ወንበር ላይ በቀስታ ቁጭ አልኩ። ወይዘሪት ርብቃ ከአቶ አቤኔዘር ጋር የነበረች ግንኙነት ምን እንደሆነ ብታስረጅኝ ባክሽ አለ። ድምፁ ጎርነንና ኮስተር ያለ ቢሆንም አንዳች ሐዘኔታ ቢጤ ነገር ጣል ያለበት ይመስል ነበር። እኔ ፍቅረኛው ነኝ አልኩ። ጉሮሮዬን ልክ ድርቅ እንደመታው መሬት ድርቅ ስንጥቅ ሲል ታወቀኝ። አፌ አንዳች አሲድ እንደተረጨበት ጎመዘዘኝ። ምላሴ የሚቀምሰው የራሴ የደረቅ የምራቅ ጠብታ ደምደም አለኝ። አቤኔዘርን ለመጨረሻ ጊዜ ያገኘሽው መቼ ነበር? ወይም በስልክ ያወራችሁበት ቀን ቢሆን አለ። ከአወራሪ የሆነ ማስታወሻ ነገር ላይ የመሆነቻጨረ መሆኑ ያስታውቅ ነበር። የዛሬ 15 ቀን ቅዳሜ ነው፣ ግንቦት 23 ነበር አልኩ። እንዴትስ ብሎ ቀረ? ቀኑ ይረሳኛል። ሁኔታዎች የከበዱበት የኔና የሱ ነገር ድባቅ የተመታበት ቀን ነበር። ከዛ ዕለት ጀምሮ የአሜኒ ድምፅ ሰምቼው አላቅም። ኩርፊያው ወይ ደግሞ ጸብ ብቻ አላቅም፣ በሰው እንደቀጠልን ነበር። ለመጨረሻ ጊዜ በአካል ያገኘሽው የዛኔ ነበር አለ ከተል አድርጎ። አዎ በአካል ነበር፣ ግን ምንድነው አልገባኝም አልኩ። ምንና እንዴት ብዬ ኮንስታብል የተባለውን ሰውዬ መጠየቅ እንዳለብኝ ግራ ግብታለኝ። ለመጨረሻ ጊዜ ስትገናኙ ጠብ ወይም አለመስማማት ነበር አለ። ከኔ ጥያቄ ይልቅ የራሱን ነበር ማስቀደም የፈለገው። ወደ መጨረሻው ቀን በምናብ ይመለስ አልኩ። ከ15 ቀን በፊት የነበሩት ሳምንታት ለኔ ለአቤኔዘር ጥሩ የሚባሉ አልነበሩም። በደፈናው 1 ወር ሙሉ የመንገጫገጫ ሂደቶችን አልፈናል ብል ይቀልኛል። መኮራረፍ፣ መዘጋጋትና መጨቃጨቁ እንደቀጠለ ነበር። ቅዳሜ ዕለት ተቀጣጥረን ነበር የተገናኘ ነው። ቀጠሯችን እንደሌላው ጊዜ ፍቅር የሞላበት ከሰላምታ አንስቶ በመሳሳምና በመተቃቀፍ የተሞላ አልነበረም። ንጭንጭ ነበረው። ኩርፊያ፣ በደንብ አይን ላይን አለመታየት የተሞላበት ነበር። ርብቃ እኔ አልቻልኩም ነበር ያለኝ። ከልቡ ትክት ያለ ይመስል ነበር። ትክ ብዬ ተመለከትኩት። እየጠጣው የነበረውን ጁስ ቆም አደረኩ። በቃኝ፣ እንዲህ ከሆነማ ይብቃኝ፣ አልችልም አለ። አለባበሱና የፊቱ ገጽታ እኔ ብቻም ሳልሆን ህይወቱም ጭምር የታከተው ይመስል ነበር። ምኑን በቃ ስል ነበር የጠየኩት። በተቃራኒው እኔ የተረጋጋውበት ሁኔታ ነበር። ይሄ አለ። አይኖቹ በእንባ ተሞሉ። ሆኖም ስሜቱን ለመደበቅ ሳቅ አለ። አልቻልኩም። ጠንካራ መሆን መስሎኝ ነበር። ሆኖም አሸንፈሽኛል፣ በቃኝ አለ። ምንም ስሜቱ ሌላ ነገር ቢያመላክትም ባፉ ግን አንቺ
አሸንፈሻልና እንስማማ ሊለኝ የፈለገ ይመስል ነበር። ትክ ብዬ ማየቱ እንደቀጠልኩ ነበር። ለአንቺ አልከበደሽም ርብቃ፣ ለእኔ ግን ከአቅም በላይ ሆኗል። እንደ ዳገት ከብዶኛል፣ አልገፋ ብሎኛል። ስለዚህ ይብቃን አለ። እንባው ኩልል ብሎ ሲወርድ ተመለከትኩ። ምንም ምላሽ ሳልሰጥ ተመለከትኩት። ጎንበስ ብሎ ዱብ ያለችውን አንድ ዘለላ እንባ ፈጠን ብሎ በጣቱ ብስ አደረገ። ነገሩ እኔ ካሰብኩት አቅጣጫ በተቃራኒ እየሄደ መሆኑን ተረዳው። አልገባኝም አሁንም አልኩ። ድምፄ ላይ ድንጋጤ ወይም መረበሻ ይስተዋልም ነበር። ነገር ግን ውስጤ ደንግጧል። ማደርገውን ካለማወቅ በመነጨ ሁኔታ ነበር። በደመ ነፍስ እያወራሁ የነበረው ከእርጋቴ ጀርባ ትልቅ መረበሽና ፍርሃት ነበር። የቀረውን እንጠፍጣፊውን እንባውን እየጠራረገ በምሽቀት ሳቅ አለ። ይህን ነበር ያልኩት። አልጎመጎመ። ምንም ሊሰማሽ እንደማይችል ቢታወቀኝም ግን ቢያንስ የሆነ ነገር ይሰማታል፣ ተሳስተሃል እያልኩ ራሴ ላርም ሞክሬ ነበር። ሆኖም ግን እንደ ሁልጊዜ አሁንም ተሳሳትኩ። አንቺ ደመ ቀዝቃዛ ነሽ፣ ምንም ሊያስደነግጥሽ ወይም ሊረብሽሽ እንደማይችል አውቃለሁ። ለዛም ነበር የወደድኩሽ። ቢሆንም ልለይሽ ተገደድኩ አለ። ልሰማው ካፉ ሊወጣ ያልፈለግኩትን ቃል ደፈርና ቆፍጠን ብሎ ወጣው። ሳላስበው ነበር ፈገግ ያልኩት። እየቀለድክ ነው? ምንድነው የምታወራው? እየቀለድኩ አይደለም ርብቃ። በህይወቴ እንዳንቺ የወደድኩትም ሆነ ያፈቀርኩትም ሰው የለም። የመጀመሪያ ነሽ፣ የመጨረሻዬም ትሆኛለሽ ብዬ ነበር። ሆኖም ግን በዚህ ግንኙነትና ፍቅር ውስጥ ተጎጂም ሆነው እኔ እንጂ አንቺ አይደለሽም ርብቃ አለ። ንግግሩ ቀደም ብሎና ለዘመናት ሲያብሰለስለው የነበረ ሀሳብና ቁጭት ይመስል ነበር። ግን በጣም የምወዳትን ሴት አግብቼና የወደፊትን ህይወት መስርቼ እየተማረርኩባትና እየጠሏት ልመጣ አልፈልግም። አንገቱን ሰበር አደረገ። ለተናገረው ነገር ሀፍራት ቢጤ የተሰማው ይመስል ነበር። አንቺ ያለኝ ፍቅር ያሳሳኛል። እንባውን ያሳርጎ ለመቆየት ያክል አንገቱን እንደደፋ ታገለ። የኔ ዝምታ ከበድ ያለ ነበር። ሆኖም እይታዬን ሰበር አላለ። የእሱን ሁኔታ ዝም ብሎ እያጤነ ነበር። አንቺ ለዘላለም መወድሽ እንጂ መጠላ ሴት ማድረግ አልፈልግም። ለአንድም ቀንም ቢሆን የአንቺን ስም አንስቼ ማማረርና መውቀስ አልፈልግም። ስምሽን ስልኬ ላይ ሳይ ሁሌ ፈገግ ልል እንጂ በስልቹ መልክ ቁና ልተነፍስ አልፈልግም አለ። እንባውን ጠረግ እያደረገና ራሱን እንደማረጋጋት እያለ ዝምታዬ እንደቀጠለ ነበር። የግድ በማስቲሽ የተጣበቀ የሚመስለውን ከንፈሬ ለቀቅ አደረኩት። እኔ ሌባ ጣቴን በቀስታ ወደ ራሴ ጋር ቀሰርኩ። ልክ እንደዚህ አይነት ስሜት እንዲሰማ አድርጌያለሁ። እየፈራው ጠየቅኩት። ምላሹ ሌላ በሆነ ብዬ ተመኘው። ላፍታ ዝም ብሎ ተመለከተኝ። በድጋሚ እምባ ከዓይኑ ኩልል ብሎ ወረደ። ርብቃ አለ በሚስረከረክ ድምፅ። ያለፍኳት 2 ወር ይህን ስሜት ነበር ሳስተናግድ የነበረው አለኝ። ምላሹ ልቤን ሸረከተው። ለማንም ትርጉም ሰጥቼ ቃላት ሰይሜ ያረፍተ ነገር ደርድሬ ልገልጸው ማልችለው ሕክምና የማይገኝለት አይነት ስሜት ልቤን ተርተር ሲያረገው ታወቀኝ። እጄን ወደ ደረቴ ወስጄ እንደማይደማ በቃ እንዳይደማ ደገፍ ባረገው ተመኘው። ምራቄን ደጋግሜ ዋጥኩ። የነገረኝን ቃል ቢመረሽም ዋጭው እንደሚባለው ልውጣው ታገልኩ። እንቺ አልኩት። ጭንቅላቴን በቀስታ
እየነቀነኩ። እንዲሰማ ካደረግኩ ይቅርታ አልኩ። እኔም ይቅርታ አለ። የወሰነ ይመስል ነበር። ይሄን ብቻ አስታውሺ ርብቃ አለ ንግግሩን ቆም አድርጎ። እይታዬን ወደሱ መለስ አድርጌ እንድመለከተው ነበር። እኔም ተመለከትኩት። አይኖቹን ቀጣይ ሊያወጣበት የዳዳበትን ከንፈሩንም አየሁት። እጅግ በጣም አፈቅርሻለሁ፣ ነገር ግን ርብቃ ልብሽን ማራራት ለራስሽ ስትይ ልመቹ። ሰው ብሄድ ምንም አልሆነም ብለሽ ራስሽን አታሳምኙ። እዚች ምድር ላይ አንዱ ለአንዱ ተፈጥሯል። የብቻ የሚባል ነገር የለም። ለሰው መድኃኒቱ ሰው ነው። ባክሽ ብቻሽን ሆነሽ አስቢበት አለ። ምክር አዘል ይመስል ነበር ንግግሩ። ዳግም ወደ ድሮ መመለስ እንደማንችል የሚያሳብቅ ነበር ምክሩ። የፍቅረኛ ሳይሆን የታላቅ ወንድም መስሎኝ ዝምታዬ ጦፈ ሆነ። እውነት ነው፣ ደመ ቀስቃሳ ነበርኩ። ቀስቃሳ እምነ በረድ ሆንኩ። ጉዳትና ውስጥ ያለውን ስሜት ወጣ አድርጌ ማሳየት የማልችል ሰው ነበርኩ። ከፊት አቅም እንኳን የውስጤን ተቀብሎ ከማንጸባረቅ ይልቅ በሪሞት ፓዝ እንደተደረገ አንዳች ምታት ሁሌም ዝምታን የሚያሻኝ ነበርኩ። አቤኔዘር ይበቃል ብሎ ያሰበውን ገንዘብ ለተጠቀምነው ትኩስ መጠጥ እንዲሸፍን አስቀምጦ ኪሱን እያስተካከለ ከተቀመጠበት ብድግ አለ። ድንጋጤው ሰውነቴን ሲያንዘፈስፈው ተሰማኝ። ሆኖም ባለሁበት ድርቅ እንዳልኩና አይኔን ከወዲያ ወዲህ ማሯሯጤ እንደቀጠልኩ ነበር። አቤኔዘር ወደ እኔ ዘንድ ተጠጋ። ጭንቅላቴን ሳመኝ። አይኑን ጨፍኖ ለመጨረሻ ጊዜ ትንፋሽ ሰብስቦ ሳመኝ። ጠረኔን ወደ አፍንጫ አስገባ። እኔነቴን ወደ ውስጥ ለማስገባት ጣረ። ድነውኝ የመጨረሻውን ቃል አንሾካሾከ። ከዛ ካፌውን ለቆ ወጣ። ባለማመን ባለሁበት ድርቅ ብዬ ቀረው። እንደ ቀልድ አቤኔዘር ቀደም ብሎ ያለውን ነገር ሳወጣ ሳወርድ 1 ሰዓት ሙሉ ካፌ ውስጥ ቁጭ አልኩ። ነገር ግን እሱ አልተመለሰም። ተነስቼ ራሴን እየጎተትኩ ወደ ቤት ያቀናው። ስሜቴ ተቆርቶ ነበር። ሆኖም ግን ቆዳዬን አጠንክሬ ቆሜ መሄድ ባህሪ ውስጤን ተቆጣጠረ። ቀናት በተቆጠሩ ቁጥር ግን ከእልሁ ይልቅ ውስጤ እየተሰበረ መጣ። ስልኩ ናፈቀኝ። ድምፁን መስማት አንሰፈስፈኝ። ሆኖም ተሸናፊነት መስሎኝ ዋጥ አረኩት። ከራሴ ጋር ሙግት ውስጥ ገባው። ሆኖም ያቺ ቀን እየጠበቅኩ ነበር። ስልኬ የሚያቃጭልበት ቀን፣ እንደ ሌላ ጊዜያችን የለሰለሰ ድምፁን ምሰማበትን ቀን። ያ ቀን ናፈቀኝ። ናፈቅሽኝ የሚል ቃል ጓጓው። ሆኖም ከስልኩ ውስጥ ሌላ ድምፅ ነበር የተሰማው። እንደዚህ አይነት ስልክ ሲደወልልኝ የመጀመሪያ አይደለም። በዚች ምድር ላይ ትልቅ ቦታ የምሰጠው አባቴ ሲያርፍ የነበረው የስልክ ጥሪ ትዝ አለኝ። በተቀመጥኩበት ሽቅብ ሊለኝ ሲል ታወቀኝ። እንደምንም ራሴን በተቆጣጠርኩበት ደረቴን ያሳርጌ ምራቄን ደጋግሜ እየዋጥኩ ኮንስታብሎ የሚጠይቀኝ ጥያቄ ልመልስለት ሞከርኩ። ጠብ ሳይሆን ያው በሰላም ነበር ያወራ ነው። ሆኖም ግን ከኔ ጋር ለመለየት መወሰኑን ነበር ይነገረኝ አልኩ። እሺ እመቤት እባክሽ አሁን በአቅራቢያ ሰው አለ? አሁን ያለሽበት ቦታ ከሰው ጋር ነሽ ወይስ ብቻሽን ነሽ? የሚል ጥያቄን አስከተለ። ቀና አልኩ። የሆነ ሰው ብቻውን ባለ የደስታ ስሜት ፈገግ እያለ ወደ ውስጥ ይዘልቅ ተመለከትኩት። እንደ ነገሩ ዝም ብዬ አዎ መስሪያ ቤት ነኝ፣ ሰውም አጠገቤ አለ አልኩ። የሚለውን ነገር ለመስማት በመቸኮል ቶሎ ምላሽ ሰጠው። እሺ። ድምፁ ቀደም ብሎ ከነበረበት ቀስቀስ መለስ አዘን ቀለስልስ ሲል ታወቀኝ። ልቤ በፍጥነት መምታት ጀመረ። አተነፋፈሴ በስልክ ውስጥ አልፎ እስኪሰማ ድረስ ተቀየረ። እላይ ላይ አንጠለጠልኩት ባጅ በልቤ አመታት መሰረት እስክስታ እንደሚመታ ደረቴ ላይ እንዳረፈ አብሮ ከፍ ዝቅ አለ። አሁን የደወንሎት እዚሁ አቶ አቤኔዘር ከሚኖሩበት መኖሪያ ስፍራ ያሉ ጎረቤቶች በሰጡን መረጃ መሰረት የቤቱን በር ሰብረን ነበር የዘለቅ ነው። ሆኖም ቤቱ በገባን ሰዓት ካረፈ ቀናት የሆነው ሬሳ ማግኘታችንን ለመግለጽ ነው።
አቅራቢያው ከጎረቤት ውጪ እንዲህ ነው የሚባል ቤተሰብ አባል ማግኘት አልቻልም። ሆኖም በሱ ጥቆማ መሰረት የሴት ፍቅረኛ እንዳለችው ተነግሮን አንዳንድ ፍለጋና ምርመራ ካደረግን በኋላ ነው ያንቺን ቁጥር ማግኘት የቻልነው። ካንቺ ሌሎች መረጃዎችም የቅርብ የምትዩ ቤተሰብ ካለ ማወቅ ስላለብን እባክሽ ወደ ጣቢያ እንድትመጪ፣ በዛውም ወደ ምርመራ ክፍል አምጥተሽ ሬሳውን እንድትለይልን ነበር። በድጋሚ ያዝናለው፣ መጽናናቱንም እመኛል አለ። ንግግሩ እሱም ሐዘኑን ከማርዘም ለመሸሽ የፈለገ ይመስል ነበር። ድርቅ እንዳልኩ ቀረው። ቀደም ብሎ ለ15 ቀናት በናፍቆት ሲደማ የነበረው ልቤ ቅድድ አድርጎኝ የወጣ ያክል ስሜት ተሰማኝ። ደረቴን በእጄ ደገፍ አድርጌ ወደ ታች ቀስቀስ ብዬ ድፍት አልኩ። ይቅርታ ደህና ነሽ? ከፊቴ ማንነቱን ማላቀሶ ድምፅ ተሰማኝ። ሆኖም የሚጮህና በርቀት ያለ ድምፅ ይመስል ነበር። ምን ሆኖ ነው? ምን ሆና ነው? የግዴን ደረቴን ደግፌ ቀና አልኩ። ከዛ ስልኩን አነሳሁት። ምን ሆኖ ነው? ምን ሆኖ ነው የሞተው? ቃላቶቼ ልክ አዲስ አፍ እንደሚፈታ ሕፃን የግድ ተቆራርጠው የሚወጡ ነበሩ። ራሱን አጥፍቶን በገመድ ተንጠልጥሎ ነው የተገኘው። ሆኖም ህይወቱ ካለፈች ግን ቀናቶች እንዳለፉት ካለው የአስክሬን ሁኔታ መገንዘብ ችለናል። ለተጨማሪ ምርመራ ግን አሁን አስክሬኑ ምርመራ ላይ ነው አለ። ውስጤ በርክ ያዘው። ቀደም ብሎ የነገረኝን አድራሻ በድጋሚ ጠየቅኩ። ጆሮዬ እየሰማ የሚያፈስ ይመስል ደጋግሜ የጠየቅኩት። ፖሊሱ መደናገጤና ልክ አለመሆኔን ተገንዝቦ ስልኩን አጠገቤ ላለ ሰው እንድሰጠው በትህትና ጠየቀኝ። ስልኩን አጠገቤ ቀደም ብሎ ደህንነቴን እየጠየቀኝ ወዳለው ልጅ አቅጣጫ ገፋ አደረኩት። ሆኖም ትክ ብሎ እያጤኔ ነበር። ግራ እንደ መጋባት እያለ በስልክ ውስጥ የሚወጣውን ድምፅ አቤት ብሎ አስተናገደ። አይኔን ለአፍታ ጨፈን አደረግኩ። ፊቴ ላይ የሚያርፈው ንፋስ አብሮ እንዲወስደኝ ፈቀድኩለት። ራሴን ከቦታው ለማግለል ሞከርኩ። በረሽሙ ተነፈስኩ። ሆኖም ልብ ምቴ ሊስተካከል አልቻለም ነበር። ከፊት ያለው ልጅ ስልኩን አውርቶ ከጨረሰ በኋላ ቀረብ ብሎኝ በትህትና እጄን ይዞኝ ደገፍ ሊያደርገኝ ሞከረ። ዞር ብዬ ተመለከትኩት። ርብቃ ነሽ አለ ትክ ብሎ ከተመለከተኝ በኋላ። ኬታወከኝ አልኩት። ደህና ነሽ? ደህና ነኝ። እንተዋወቃለን አልኩ። እይቴ ብዥ ሲልብኝ እየታወቀ ነበር። ከፊቴ ያለው ሰው እይታ የአቤኔዘርም እየመሰለ መጣ። አቤኔ አየሁት። አቤኔን አየሁት። ይቅርታ ርብቃ፣ ከባጅሽ ላይ ነው ስምሽን ያየሁት። በቅድሚያ ግን በስም አውቅሻለሁ። ወደ እናንተ ዲፓርትመንት በአሲስተንስ ፖዚሽን የተቀላቀልኩት ልጅ ነኝ። ስሜ መሳይ ይባላል አለ። መሳይ አልኩት በዝምታ ካደመጥኩት በኋላ። ወደ ተባለው ቦታ ልውሰድሽ ጠየቀ። ወዴት አልኩት። ወደ ጣቢያው አለ ከስልክ የተቀበለውን መረጃ ደግሞ እየነገረኝ። እንደ ነገሩ ራሴን በሽታ ነቀነኩ። እሺ ራይድ ልጥራ አለ ፈጠን ብሎ። ስልኩን ከኪሱ ወጣ አደረገ። መኪና አለኝ አልኩ። የግዴን ብድግ አልኩ። ሆኖም ሰውነቴ እየተንቀጠቀጠ ነበር። የግዴን ያስ አድርጎኝ ከቴራዙ ወጣ አለን። ሊፍቱን ተጭነን እንደወጣ ነው ደው ዘለቅን። ጀርባዬን ሰጥቼው ፊቱ ላይ ድፍት አልኩ። ውስጥ ያለውን ስሜት ለማንም በቃላት መግለጽ የምችለው አልነበረም። አቃተኝ። አቅም አጣው። ሰውነቴ ከዳኝ። ሆኖም ምን ባልነበረኝም ውስጥ ያለው አቤኔዘር የሚጠላው ስሜት ጎልቶ ተሰማኝ። እጆቼን ተመለከትኩት። ሁሉም ወባ እንደያዘው ሰው እየተንቀጠቀጡ ነው። ጉልበቴ እንደ ነገሩ ጎንበስ ብዬ ደገፍ አደረግኩት። በዚህ ሁኔታሽ መንዳታትሽም እሺ እኔ ልንዳ፣ ቁልፍ ይዘሻል ሲል መሳይ የተባለው ሰው ፈጠን ብሎ ጠየቀኝ። ጭንቅላቴን የግዴን ነቅነቅ አደረግኩ። ኪሴ ውስጥ እየታገልኩ አውጥቼ ሰጠሁት። ቤዝመንት ደረስን። መኪና ወዳለበት ቦታ የግዴን እየተንፏቀቅኩ ደረስኩ። በሩን ከፍተን ወደ ውስጥ ዘለቅ። የጋቢናውን በር ከፍቶ አስገባኝ። መኪናውን አስነስቶ ህንፃውን ለቀን ወጣን። ወደ ሁለታችንም ስልክ በየተራ ቃጨለ። አለቀኝ ነበር። የግዴን አንስቼ እንደምመለስ እና ከባድ አስቸኳይ ነገር እንደገጠመኝ መለስኩ። በድጋሚ ስልክ ጠራ። ሄደን ነበረች። እንደተለመደው ድምጿ አረዘ። ማርጋ የት እንደጠፋው በቁጣ መልክ ጠየቀችኝ። ስራ ቦታ ላይ የተለያየ ዲፓርትመንት ብንሆንም
አብራኝ የምትሰራ የልጅነት የትምህርት ቤት የልብ ጓደኛዬ ነበረች። ሄላው አልኩ ጉሮሮዬን በሚያስፈራ መልኩ ስንጥቅጥቅ ሲል ውስጥ የታወቀኝ ብራቄን ይቅዱ አጣረ። ከፊት የነበረውን ውሃ በፍጥነት አንስቶ ከፊት አድርጎ አቀበለኝ። የግዴን ጉሮሮዬን አርጥቤ ለምላሽ ተዘጋጀው። አንቺ የታባሽ ነኝ ሽው ጠይቀችኝ። ኤዱ ወጣ። ወደ ፖሊስ ጣቢያ ሄድኩ ነው የግዴን ምላሽ። ምን አለ ፖሊስ ጣቢያ ምን ተፈጥሮ? በጥያቄ አጣደፈችኝ። አሁን ላይ እንዲህ ነው ብዬ መመለስ አልችልም። እኔም ወደ ሰው እየሄድኩ ነው አሉ። በመሃል ዝምታዬ ጮክ ብሎ ተሰማ። ኤደን ቀጣይነቱን በጉጉት ተባበቀች። ግን ምን አሮጌ ፍቅር ምንድን ነው አለች። ኤዲ አቢኒ ሞቷል አልቁርጥ ያለውን ተናግሬ ምን አለች። አጫጭዋ ከተቀመጠችበት በድንጋጤ ነበር ብድግ እንዳለች የተረዳሁት። ማለት ማማ ነገረሽ? ጥያቄዎቿን አረዘመችው። አይኔን ጨፈን አደረኩ። በሰዓቱ ምንም አይነት ድምፅ ለማዘጋጀት ብቃቱ አልነበረኝም። እባክሽ ሄዱ ቆየት ብዬ እደውላለሁ አልኳት። ስልኩን ለመስጋት እየዳዳው ማን አብሮሽ አለ? ልምጣልሽ? የት ነሽ አለች። ዞር ብዬ አጠገብ ያለውን ሰው ተመለከትኩት። መሳይ ጋ ነኝ፣ እዛው ነኝ፣ ስልኩን ልዘጋው ነው አልኩ። ምንም አይነት ቀጣይ ምላሽ ልሰጣት ሳልፈልግ ስልኩን ጥርቅም አርጌ ዘጋሁት። ውስጥ ያለውን ሁካታ በምን ዝም ማስባል እንዳለብኝ ተሳነኝ። በዝምታ መንገዳችን አቀናን። ውስጤ ተብሰለሰለ። ራሱን አጥፍቶ ለምን ምን አቶ ይህን ያክል ምን ተከስቶ? አይምሮዬ ወደ ኋላና ወደፊት እንደ ካሴት እያጠነጠነ የነበሩ ነገሮችን ለማሰብ ተገደደ። በህይወቱ ውስጥ ደስተኛ ላደረገው ነገር ምን እንደነበር ላሰላስል ሞከርኩ። ለኔ ያልታየኝ አቤኒን ይህን ያክል እንዲያረገው ነገር ፈልጌ ለማግኘት ወደ ኋላ ተመለስኩ። ከቦታው እንዴት እንደደረስን ባላቅም ደረስን። ሽብርክ ያለው እግሬን ቆተት እያረኳ ቀን ነው። ልክ እንደደረስኩ ስሙን እንኳን በቅጡ ያልያዝኩትን ኮንስታብል የጠያየኩ ወደ ውስጥ ዘለኩ። በስልክ ያወራኝ ኮንስታብል በስነ ስርዓትና በትህትና ተቀበለኝ። ቀጣይ ያመራን ወደ ሬሳ ለማየት ሬሳ ክፍል ነበር። ወደ ሐኪም ቤት ያቀና ነው። እዛ ደርሰን ወደ ውስጥ እንድንገባና ሬሳውን እንድለይ ፍቃድ ተሰጥቶኝ ወደ ውስጥ ዘለኩ። ሬሳ ክፍሉ አንዳች ከባድ ስሜት አለው። ልክ እንደ ሬሳ ቀዝቅዘሻል እንደሚባለው ገና ወደ በሩ ጠጋ ስል የሚዘገንን ስሜትና ውካታ አለው። ገባው። ከማቀዝቀዣው ሳብ አድርገው ወጥ አረጉት። በነጭ ጨርቅ ተሸፍኗል። ገለጥ አረግልኝ። እሱ ነበር የኔ አቢኒ። ዝንግት ተብሎ ተመለከትኩት። በጎንም ዞር ብዬ በደንብ አየሁት። ፊቱ አባብጧል። ሰውነቱ ቀይሯል። ደም የሌለው ሰውነቱ በድን ሆኖ ተመለከትኩት። እሱ ነው አይደለም የሚል ምላሽ ሳልሰጥ እንደ ሰው እየተነሳው ሳልፈርጥ በዝምታ ድርቅ ብዬ ቀረሁ። ይቅርታ የኔ እመቤት፣ የምታየው ሰው ነው አይደል ሲል ጠየቀኝ። ወዲያው ኮንስታብል ወደ ውስጥ ዘለቀ። እሱም ተመሳሳይ ጥያቄ ሰነዘረልኝ። አዎ አልኩ። በጣም አዝናለሁ፣ መጽናናቱን እመኝሻለሁ አለኝ። ኮፍያውን ወለቅ አርጎ በትትና እኔም አመስግኜ ልክ እንደ ተጋደመው አቤኒ በድን የሆነው ሰውነቴን እየሳብኩ ወደ ውጭ ወጣሁ። ፖሊሱ አብሬ ወደ ጣቢያ እንድመለስና እጁ ላይ የተገኙ ንብረቶች ስልኩን ሊያስረክበኝ እንደሆነና የቀብር ሁኔታዎችን ማመቻቸት እንዳለብኝ አሳወቀኝ። አባቴ በመኪና አደጋ የሞተ ጊዜ ነበረው ነገር ትውስ አለኝ። ከሬሳ ክፍል እንደወጣን ጭንቅላታቸውን ይዘው በለቅሶ እያዜሙ ሀቢኒ የከርታታው የሚል ድምፅ ጆሮዬ ውስጥ ጥልቅ አለብኝ። ከዛ የሚያለቅሱ ሰዎች ድምፅ ጥልቅ አለብኝ።
ማንነታቸውን መለየት ግን አቃተኝ። የኔ እናት ጉዶሽ አንዷ መታ ተለጠፈችብኝ። ማንነታቸውን ማላቃቸው ሰዎች ለአቤኒ እያነቡ ግር አለኝ። በቦታው ያነባው ያልነበርኩት እኔ ብቻ ነኝ። አጠገብ ያለው መሳይ ሁኔታዬን ሲመለከት በቀስታ ሳባርጎ ከሰዎቹ ገለል አድርገኝ። ወዲያው 1-2 የሚሆኑ የቢሮ ልጆች ከኤደን ጋር ከተፋሉ። ኤደን አቤኒን በቅርብ የምታውቀው ከዩኒቨርሲቲ ከወጣን ጀምሮ ስራ በምፈልግበት ወቅት አቤኒን ስትዋወቀው አብራኝ የምታውቀው ጓደኛዬ በመሆኑ ሐዘኗና ድንጋጤዋ ከፊቷ ይነበብ ነበር። አጠገቤ እንደደረሰች መታ ተጠመጠመችብኝ፣ እቅፍ አረገችኝ። ረብቂ ሌላ የምትለው ነገር ጠፍቷት እንዳቀፈችኝ አነባች። ልክ እኔ እንጂ እሷ ተረጂ በሚመስል ሁኔታ መልሼ አቅፌ ትከሻዋን መታ እያረኩ ላጽናናት ሞከርኩ። ሁኔታ ያስደንግጧት መለስ ብላ ተመለከተችኝ። የሷ አይን ተመለከትኩት። የውሸት አልነበረም፣ ከአይኗ እንባ እየፈሰሰ ነው። የኔን ምን እንዳደረቀው ግራ ገባኝ። የግዴን ፈገግ አልኩ። በድንጋጤ ተመለከተች። መሳይ ቀረብ ብሎ ወደ ጣቢያ መመለስ እንዳለብኝ ነግሮ ቶሎ ነገሩን ለመቋጨት አገዘኝ። ሄደን ምሽቷን አሳውቃ ተከተለችን። ወደ ጣቢያው ስንመለስ ልክ እንደደረስኩ ነበር አይምሮ ያለው የሚስቀው የሚጫወተው ተስፈኛው አቤኒ ጋ ሄዶ የተጓዘው። ከጣቢያ ንብረቶቹን ተቀበልኩ። ዋሌት፣ ስልክና ቁልፍ መያዣ ነበር። ወደ ቤት መሄድ እንደምችል ነገረኝ። ምርመራውም ውጤቱ ራሱን አጥፍቶ መሆኑ ስለታወቀ ወደ ቤት መሄድ እንደምንችልና ሌላ የፖሊስ ምርመራ እንደማይኖር አሳወቁኝ። ከዛኔም ወደዛው ቀን ነው። ቤቱ ከመሳይና ከኤደን ጋር ቀን ነው። ሰፈሩ በሐዘን ቁጭ ያለ ሰው ተመለከትኩበት። ወደ ኮንዶሚኒየሙ ስንዘልቅ ሐዘንተኛው በዛብኝ። እኔን የሚያጽናና ቃል ጣል እያረጉ ግማሹ እያለቀሰ ተቀበለኝ። የሚያውቀው ሰው በሐዘን ሲያለቅስለት ስመለከት ልቤ ስለሱ ተሰበረ። የአቤኒ አከራይ ከውጭ ሆና አገኘኋት። ሐዘኗን ገለጸችልኝ። እኔም ተቀብዬ ወደ ውስጥ ገባሁ። ብቻዬን ነበር መሆን የፈለግኩት። በሩን ከፈታ አድርጌ እንደገባው ከባድ ሽታ ወደኝ። የኔ አቤኒ ሰውነቱ ቀይሮ ጠረኑን ለውጦት ነበር። አንድም ቀን ሳልደውል ድምፁን ሳልሰማ ልቤ በድጋሚ መምታት ጀመረ። ኤዶ እባክሽ ሰው አይምጣብኝ አልኳት። በቅጡ እንኳን ሳያውቁት ለወሬ ከንፈራቸውን እየመጠጡ የሚገቡትን ሰዎች መመልከትና የእሱን ድምፅ ለመስማት የሚሆን ቦታ አልነበረኝ። ኤደን እሽቷን ገልጻ እዛው እንዲሆኑ በትህትና ስታወራቸው ሰማው። ሶፋው ላይ አረፍ አልኩ። ያደረኩት ሂል ጫማ ሌላ ውጋትና በሽታ ሆኖብኝ ስለነበር ወለቅ አረኩ። ስልኬን ወጣ አደረኩ። እጄ ላይ የነበረውን የአቤኒ ስልክም ወጣ አደረኩ። ፓስዋርዱ የኔና የሱ ልደት ቀን ነበር። ከፈታ አደረኩት። የስልኩ መክፈቻና የውስጥ ምስልም የኔና የሱ ነበር። ከኔ ይልቅ ደመቅ ብሎ ያለውን ፈገግታውን አየሁት። ለሚያየን ሰውስ ማን ይበልጥ የተከፋ ይመስላል ስለማሰብኩ የሚንቀጠቀጠውን ጣቴን በግድ አንቀሳቀስኩት። ወዲያው ወደ መደወያው ገብቼ እናቱን ቁጥር አወጣው። እናቴ ይል ነበር። ውስጤን በድጋሚ አንዳች ስሜት ውርር አርጎኝ አይኔን ጭፍን አድርጌ ጉልበቴ ላይ ድፍት አልኩ። ኤደን ወደ እኔ ቀረባለች። መልሼ ቀና አልኩ። ልቤ ባፌ የሚወጣ ያክል እየተሰማኝ ነበር። እንደምንም ጉልበቴን አሰባስቤ ስልክ ደወልኩ። የኔ ልጅ ሄሎ ሚለውን ድምፅ ሰማሁ። አንዳች የማጥወልወል ስሜት ውስጥ የተሯሯጠብኝ። ላፍታ ዝም አልኩ። ጠፋህብኝ እኮ ልጄ፣ ምን ነው ጨከንክ አሉ እናቱ። ውስጤን አንዳች ነገር ካረገው። አዎ አቤኒ ጠፍቷል፣ ጨክኗል፣ ላይመለስ ሄዷል ለማለት ውስጤ መናገር አቃተው። የግዴን እየተንተባተብኩ ሰላምታዬን አቀረብኩ። ራሴን አስተዋውቄ ያጠገባቸው ሌላ ሰው ካለ ለመናገር ስልኩን እንዲያቀብሉልኝ በትህትና ገለጽኩኝ።
አቤኒያ እንዴት ታናሽ ስለነበረችው እንደነገሩ ውሸት ፈጣጥሬ እሷን እንዳናግራት ጠየቅኩ። ምንም ቢሆንም ግን የእናት አንጀት ውስጣቸው እንደነገራቸው ያስታውቅ ነበር። ከጀርባዬ ልጄ የሚል የሚያለቅስ ድምፅ ተሰማኝ። ሸፋፍኜ ላረድ ያሰብኩት ነገር አልተሳካልኝም። ታናሽ እህቱን የ18 ዓመት እህቱን እናቷ እንድትደግፍና እንድታመጣት በቃ እንደምንም ማርካ ነገርኳት። የአስክሬኑን ሁኔታና ያሸኛኘቱን ነገር ኤደን ከሌሎች ጓደኞቿ ጋር ተራሩጣ አስጨረሰች። እኔም አቤኒን ይዤ ወደ ጎጃም አቀን ነው። ኤደንም አብራኝ ነበረች። የምወደው ለዘመናት ያፈቀርኩትን ሰው ቀበርኩ። ከዓይኔ አንዲት እንባ ዘለላ ሳይወርድ አቤኒን አፈራሪ ብሼ ወደ አዲስ አበባ ተመለስኩ። ከቀናት በኋላ የቤኒ አከራይ ደወለችልኝ። ቤቱን መረከብ እንዳለባት አሳወቀችኝ። እኔም ቤቱን ለማጽዳዳትና እቃ ለማውጣት ወደ አቤኒ ቤት አቀን ነው። ያስፈልጋሉ ብዬ ያሰብኳቸውን እቃዎቹን አስጭኜ ወደ ቤት ያቀን ነው። 2 ሳምንት አለፈ። አልጋዬ ላይ በመርፌ እንደተሰፋ ሰው ጣብቄ አሳለፍኩ። ሆኖም ወደ ስራ ለመመለስ ቸኮልኩ። ራሴን አዘጋጅቼ ለባብሼ ወደ ስራ የተመለስኩ። የሰው እይታ ለየት ያለ ነበር። ሁሉም በሐዘኔታ አይን ተመለከተኝ። ነገሩን አልወደድኩትም። ከበፊቱም ሰው አይን ውስጥ ግምት ውስጥ መገመት ውስጥ ስገባ አልወደውም። ራሴን በስራ እንደምንም ጠመድኩ። የሰው ፊት ማየቱ ከበደኝ። የውሸት ሳቅና ጨዋታ ማሳየቴንም ቀጠልኩ። የሁሉ ሰው ድምፅ ይረብሸኝ ነበር። ከስራ ውጭ አጠገቤ ቀርበው ሊያጽናኑኝ የሚሞክሩትንም መንገድ መቀበሉ ከበደኝ። የብቸኝነት ህይወቴን ብቻ መረጥኩ። ከአዲሱ ልጅ ከመሳይ ጋር ስራዬን በጥሩ ሁኔታ ማሳለጤን ቀጠልኩ። ልጁ ጥሩ ነበር። ንግግር ቶሎ ይረዳል። ነገሮችን አብረን ለመስራት የሚከብድ አልነበረም። ራሴን በስራ መጥመድ ወደድኩት። ብዙ የምጨናነቅበት እንዲሁም ስራዬ እንድጠላ መሆንበት የስራ ቦታ ስላልነበር ነገሮች በጥሩ ሁኔታ እንዲሄዱ እንዳሉ ተሰማኝ። ቀናኝም ሆኖ ለብቻዬ የምሆንባትን ሰዓት አልዘነጋትም ነበር። ወደ ቴራዝ ወጣላለሁ። እጆቼን እዛ ሲደርሱ መንቀጥቀጣቸውን ይጀምራሉ። ሰውነቴ ዳግም ይከዳኛል። የአቤኒ ሳቅና ለሰው ትውስ ይለኛል። አንድም ቀን ከአይምሮ ጠፍቶ ያቅም ነበር። ለአንድም ቀን ከሀሳቤ ወጥቶ ያቅም ነበር። አንዳንዴ እርስት አደርገዋለሁ። ስልኬን ወጣ አድርጌ ወደ እሱ ለመደወል ጣቶቼ ይልካቸዋለሁ። መልሼ ራሴን አርሜ ቁጭ እላለሁ። ደህና ነሽ? አጠገቤ መሳይ ነበር። ዣንጥላ አምጥቶ ከለል ሲያደርገኝ ደንገጥ ብዬ ተመለከትኩት። ዝናብ እየዘነበ መሆኑን አላወቅኩም ነበር። ግማሽ ሰውነቴ በስብሷል። እጄ እየተንቀጠቀጠ ነበር። በሀሳብ ጭልጥ እንዳልኩ ነበር። አቤኒ ጋር ነበርኩ። መሳይ በዣንጥላ አብሮኝ እንደተጠለለ ፊቱን ከጎኔ እንደቆመ እሱም አሻግሮ ወደፊት መመልከት ጀመረ። ደንገጥ አልኩ። ግማሽ ጸጉሬ ሳይቀር ረጥቧል። የራሴ ሁኔታን ታዝቤ ደንገጥ አልኩ። ሁኔታዬን ተረድቶኛል። ሳይታወቅሽ ብዙ ቆይሽ መሰለኝ ፈገግ ብሎ ጠየቀኝ። ፍጠጥ ብዬ ተመለከትኩት። ለምን እንደሆነ አላቅም። ሆኖም ድምፁ ያስደነግጠኛል። የሆነ ቅላጼ ያለው ልቤን የሚያስደነግጥ ሁሌ ልሰማው የምፈልገው አይነት ነበር። በዝምታ ተመለከትኩት። አንዳች ቃል ተናግሮኝ የደነገጥኩ አልመስላለኝ። እሱም በሁኔታዬ ደንገጥ ብሎ ዞር ብሎ ተመለከተኝ። ርብቃ አለ። አንካጥቼ ተመለከትኩ። ደህና ነሽ አለ አይኖችን እየተመለከተ። ድምጽ አልኩት። ድምጼ ምን ሆነ? ረጋ ብሎ ጠየቀኝ። ያንተን ድምጽ ሰማይ እሱ ይጠፋል አልኩት። ድንጋጤ ከልብ ነበር። ሌላ ሰው ሲያወራኝ የአቤኒ ድምጽ አለ። ካጠገቤ አይርቅም። ራሴን ካለሁበት ሁኔታ ሳት ላደርግ ስሞክር ድምፁ ፈጥኖ ይደርሰኛል። በምናቤ እሱ ብቅ ይልልኛል። የመሳይን ድምጽ ሰማ፣ ግን እሱ አብሮ
ብን ብሎ ይጠፋል። የማን? በተረጋጋ ሁኔታ ጠየቀኝ። ሁሌ ያለ። እንዴት እንደማስረዳው ግራ ገብቶኝ እጄን አየር ላይ እንዳንከረፈፍኩ ተመለከትኩት። ቃላት አጠረኝ። ለሚመለከተኝ ሰው ያበድኩ ያህል ስሜት የማንጸባረቅ ያክል መስሎት ሰማኝ። አቤኔ ሁሌ ያለ ሳቅ አልኩ። በዝምታ ተመለከተኝ። ትቶኝ ሄዶ ያው ሁሌም በጆሮ ያለ ሳቁ ይሰማኛል። አይኔን ስጨፍንም አይኔን ጨፈንኩ። ሁሌ ይታየኛል፣ ግን ያንተን ድምፅ ሲሰማ ይጠፋል እሱ። እኔም ልክ እንደ ህልም ልክ አላርም እንደቀሰቀሰው ሰው ነቃለሁ ይኔ አልኩት። ማውራው ነገር ግራ እንደሚያጋባው ተጠራጠርኩ። ዝምታውን ስመለከት ሳቅ አልኩ። እዛ ጋ ያየሽው ከፊታችን ያለውን ህንጻ አስመለከተኝ። እኔም ዞር አልኩ። ቴራስ ላይ ያለ የሆነ ፉድ ኮርት የሆነ መሳይ ኮፊ ሃውስ ያለው እይታ ተመለከትኩ። ለዝናቡ ምርጥ ቦታ ነው፣ እዛ እንሂድ? ፈገግ ብሎ ጠየቀኝ። መለስ ብዬ ትክ ብዬ አየሁት። በውስጤ አልደነግጥም፣ አልረበሽም አልኩ። ጭንቅላቴን በሽታ ነቀነኩ። እይታዬን እየጋረደ የነበረው መነጽሬ ላይ የተንጠባጠበውን የዝናብ ውሽንፍር ለመጥረግ መነጽሬን ወለቅ አደረግኩት። ጋለ መነጽሬ ይታይሻል? ፈገግ ብሎ ጠየቀኝ። አዎ። ቀና ብዬ ምላሼን ሰጥቼው መነጽሬን አደረግኩ። ቀስ ብሎ ዣንጥላውን በአንድ እጁ ይዞ መነጽሬን አወለቀው። እንግዲያውስ እንዲሆኝ ያምርብሻል አለ ሳቅ ብሎ። የሰው ልጅ የኔን ነገር ሲነካ እንዲሁም መስመሬን ሲያልፍ ደስ አይለኝም። ሆኖም የሱ ድርጊት አልረበሸኝም ነበር። እሺታዬን ገልጬ መነጽሬን አጠፍ አድርጌ በእጅ ያዝኩት። ጸጉሬን ወደ ጆሮዬ ጋር ወሸቅ አድርጌ ከፊቴ ላይ ገለል አደረኩት። እንሂድ? ፈገግ አለ። እኔም በሽታ ጭንቅላቴን ነቀነኩለት። ስራ ስላልነበረን ወደዛ ቀነን። በየታ እንጂ ልብ ብዬ አስተውዬው ማላቀው ቤት ነበር። ሄደን ቁጭ አለን። ቤቱ ደስ የሚል ነገር አለው። በተለይ ለክረምት አመቺ ነበር። ሰው የሚጫወትበት፣ በግሉም ስራውን ማከናወን የሚችልበት፣ ተስጦን ለማውጣት ቀለል የሚልበት ቦታ ይመስላል። ቤቱ ሰልፍ ሰርቪስ ስለነበር ወደ ውስጥ አምርቶ ራሱ አዞ ትኩስ ነገር ይዞ ከተፋለ። ውጭው ደስ ይላል ብዬ ነው። ከበረደሽ ግን ወደ ውስጥ እንግባ አለኝ። አይ ተመችቶኛል፣ ፈገግ አልኩ። እሱም ከላይ የለበሰው ረጅም ኮት ወለቅ አድርጎ በላይ ላይ ደረብ አደረገልኝ። ቡናችን እየጠጣን አይኖቻችን ከፊት ወዳለው ቆንጆ እይታ አደረግን። መሳይ ወንበሩን ዞር አድርጎ አጠገቤ ተቀመጠ። አልከበደኝም ነበር። ካፋችን ጭስ መውጣት ጀመረ። ሆኖ ውስጣችን ግን እየሞቀ ነበር። አሁንስ አለ በመሃል። ድምፁ አንዳች መረጋጋት ነበር። ስል ዞር አልኩ። አሁንስ አለ። ላፍታ ዝም ብዬ ተመለከትኩት። ልክ ነበር፣ ድምፁ አልነበረም። እኔም ላፍታ ረስቼው ነበር። ነገሩ አስገርሞኝ ነበር የተመለከትኩት። የለም ምላሽ ሰጠሁት። ታውቃለህ፣ ድምፁ እንዳይጠፋብኝ አብዝቼ እለምናለሁ። ከመተኛቴ በፊት ስልኩን ከፍቼ ፎቶውን በደንብ አይቼ እተኛለሁ። መልኩ እንዳይጠፋብኝ ደጋግሜ አያለሁ። ሲነጋ ድምፁ ከጆሮዬ እንዳይርቅ ፈጣሪን ተማጽኜ አድራለሁ። ስነቃ ሁሌም አለ ጉልበትና ኃይል የሚሰጠኝ እሱ ነው። ተነስቼ እንድራመድ ብርታት የሚሆነኝ እሱ ድምፅ ነው አልኩ። እናቴ አንድ ቀን ላይ ነበር ብድግ ብላ አባትሽ መልኩ እየጠፋኝ ያለችኝ። ያን ሁኔታዋን አረሳውም። ክህደት የፈጸመችበት ያክል ተቆጭታ ነበር። እናቴ ለአባቴ ብዙም ቦታ አልነበራትም። አባቴ የምርጦሽ ምርጥ አባት ነበር። ሳቅ አልኩ። ለኔ ደግሞ ብርታቴ ጉልበቴ ነበር። አባ ሲሞት ተደውሎ የተነገረው ለኔ ነበር። በመኪና አደጋ ነበር የሞተው አልኩ። መሳይ በዝምታና በጥሞና ማድመጡን ቀጠለ። ሆኖም ተናደድኩበት። እኔን ጥሎ በመሄዱ
የለፋለት ነገር ፍሬውን እንኳን ሳይ በሞቱ ልክ እንደ ውስጥ ግርሳት አንገበገበኝ። ሕክምና ተማሪ ነበርኩ። 4ኛ ዓመት ላይ ነበር አባቴን ያጣሁት። ለኔ ያን ያክል ፍቅር የሌላት እናቴ ያሸነፈችኝ ያክል ሆኖ ተሰማኝ። በፈጣሪ ስራ ገባው። እሷ እያለሽ ለምን አጣሁት አልኩ። ደንግጬም ስለነበር ቶሎ ማልቀስ አልቻልኩም ነበር። ከዛ እናቴ አባቴን በስራው በኑሮ ይንቁት የነበሩ ቤተሰቦቿ እንባ ሲራጩ ድምጻቸውን ስለው ለሱ ሙሾ ሲያወርዱ ሰሟቸው። እንባዬ ጠፋ። አባቴን ሳላለቅስ ቀበርኩት። ያቺ ጨካኝ ተባልኩ። ሳቅ አልኩ። ታዲያ አባቴ ሁሌም ቢሆን እዚህ ጋር ነበር አልኩ። ልቤ እንዳበስ እያረኩ የሱን ሞትና ህመም ብቻዬን አስታመምኩ። የእናቴ ቃል ልክ ሆነ። ትምህርቴን ተውኩት። እንደው ጨርሰሽ ባየንሽ ስትል የነበረው ትምህርት አቋርጬ ተውኩት በቃ። ከዛ ማርኬቲንግ መማር ጀመርኩ። የዛኔ ነበር አቤን የተዋወቁት። ደስተኛ ነበር። ትምህርት ጨርሼ ስራ ዓለም ውስጥ ለመግባት ማንሰራረውበት ሰዓት እንደሱ አይነት ህልመኛና ተስፈኛ ሰው መታወቂ ለኔ አዲስ ግኝት ያክል ነበር። ቀድሞ በፍቅር የወደቀው እሱ ነበር። እኔም በሂደት ተቀበልኩ። ብዙ ሳልቆይ ስራ አገኘው። ታዲያ አባቴን ያሳረፍኩት መሰለኝ። ሰው አገኘው፣ የኔ የምለውን ማወራውን ሰው አልኩ። ለአቤኔ በህይወቱ ደስታዎቹ እናትና እህቱ እንዲሁም እኔ ነበርኩ። ሆኖም እኔ ድርሻ ሆኜ መገኘት አልቻልኩም ነበር። በየትኛውም ሁኔታ ለሱ ቀድሞ መደወል ለኔ ሽንፈት ነው። በየትኛው በቁጭት ድምፄን ከፍ አድርጌ ሳኩ። በዛ አልሳቀም። በዝምታ መመልከቱን ቀጠለ። እንለያያለን ቀን የጻፈውን አነበብኩ። ዞር ብዬ ተመለከትኩት። እይታው ለአፍታ ስብር አላለም ነበር። እጁን ቢዘው ታው ትተኸኝ አትሂድ ብዬ ብለምነው እንደተመኘ ጽፎ ነበር። እኔ ግን የራሴ ክብርና ስሜት በለጠብኝ። ተነስቶ ሲሄድ እያየሁት ላስቆመው የምችልበት አቅም አልነበረኝም። ስልኬን በየሰዓቱ በየደቂቃው ነካለሁ። የተደወለ የተላከ መልእክት ካለ አጣራለሁ። ሆኖም አብረን የ4 ዓመት የፍቅር ቆይታ እንጂ እጅ ሰጥቼ እኔ ቀድሜ መደወል ውስጥ አይፈልግም ነበር። በስተመጨረሻ ግን እሱ ይደውላል፣ ስልኩ ይጠራል። ያኔ እመለከተዋለሁ። መጨረሻ የደወለልኝ ቀን ትዝ ይለኛል። ከ15 ቀን በኋላ ድምፁን ስጠብቀው ሌላ ሰው አናገረኝ። መጥቼ ሬሳውን እንዳይተነገረኝ አልኩ። ከፊት ያሻግሬ እየተመለከቱ ፍዝዝ አልኩ። ረብቄ አለ መሳይ ከረጅም ዝምታ በኋላ። እኔም እይታዬን ወደሱ መለስ አረው። አልቅሰሻል አለ። እኔም የውስጤ ጥያቄ ቢሆንብኝን መልስ ያጣሁለትን ነበር የጠየቀኝ። ለአባትሽ እንዳላላቅሽ ነው የነገርሽኝ። ለአቤኔዘርስ አለ አይኔን እየተመለከተ። ምላሽ በምሰጠው ነገር የግዴን ፈገግ ብዬ ጭንቅላቴ እንዳልነበር ለመግለጽ አሳወቅኩ። ምላሽ አልነበረኝም። እሱም ምላሽ አልሰጠኝም፣ ዝም አለ። ሆኖም ዝምታው አስፈሪ ወይም እኔን የፈራኝ ሁኔታ ወይም ያሰጋው አልመሰለም። መልሼ ወይም ገድቤ አይደለም። ልቤ ቀን በቀን ይደማል። ሆኖም አይኔ ዘለላ እንባ እንኳን ማፍሰስ አቃተው። ስለሱ ሳስብ ሙሉ ሌሊት ፍጥጥ ብዬ ባድር እንባ ከዓይኔ አይወርድም አልኩ። ይህ ስሜት ነበር። በቃ ሐዘኔን ለማንም ማሳየት ወይም መግለጽ አልቻልኩም። እንዴት ነው የሚደረገው በባል በየቀኑ እንደ ቁስል የተላጠ ስላለው ቁስሌ ማስረዳት አልቻልኩም ነበር። ግን እንባ የለኝም። እውነትም ደግሞ ቀስቃሳ ነበርኩ አልኩ ለራሴ። ጨካኝ ሆኜ ነው
ፈራ ተባ እያልኩ ጠየቅኩት። ፊቴ ላይ የነበረውን ጸጉር ቀስ ብሎ መለስ አድርጎ ፈገግ አለ። በፍጹም ያንቺ ሐዘን እኮ ከሌላ የከፋ ነው። የውስጥን ቁስል ማንም አይሽረውም ከፈጣሪና ከጊዜ በቀር። በዝምታ ተመለከትኩት። የመለሰልኝ መልስ ለልቤ ረፍትን ሰጠው። ውስጥ ያለው ለራስ ያለኝን ጥላቻና ወቀሳ በትንሹም ቢሆን ቀነሰልኝ። ሳላስበው ነበር በቀስታ ትከሻው ላይ ጭንቅላቴን ዘንበል ያረኩት። እሱም ወደ ኋላ ተስተካክሎ ተቀመጠልኝ። እንደተደገፍኩት እንቅልፍ ሸለብ አረገኝ። ስነቃ ፈጽሞ ደንግጬ ነበር። ለ30 ደቂቃ ያህል መተኛቴን ሲነግረኝ አላመንኩም። መተንፈስ ነገሮችን እንደሚያቀል የተገነዘብኩት ሚዛኔ ነበር። አቤኔዘር ካረፈ ድፍን 6 ወራት ሆነው። ከኔ የሚወት ቀጠለ። ገባለሁ ወጣለሁ፣ ሆኖም ድምፁ አለ፣ አልቀነሰም፣ አራቀም። ሁሌም እንደተከተለኝ ነው። ቤቴ ብቻዬን ባለሁበት ቅጽበት ርብቃ የሚል ሳቅና ህይወት የሞላው ድምፁና ቅላጼው እየተከተለኝ ነው። ከመሳይ ጋር ያለኝ የጓደኝነት ቁርኝት ጠንከር እያለ መጣ። ሆኖም እኔ ግን ደስተኛ አልነበርኩም። ከሱ ጋር ስሆን ራሴን የሆነ ነገሩን አልወደውም። እሱን የረሳሁት እሱን የዘነጋሁት እየመሰለኝ ውስጤን ያመኛል። ነክቶ ከመሳይ ጋር ብሰራም ከዛ ባለፈ ደግሞ ምስቅበትና ማውራበት የረፍት ምሳና የከሰዓት ጊዜያቶች ናፋቂ መሆኔ መልሶ ራሴ ላይ ወቀሳ ስሜትን ፈጠረብኝ። በዚህ መሀል እኔና መሳይ አንድ የምናዘጋጀው ኢቨንት ቀን ደረሰ። የስራ ነበር። ቅዳሜ ቀን። ቅዳሜ የሚለውን የመጽሐፍ የቡና የወይንና የጣሊያን ምግቦች ፌስት በደማቅ ሁኔታ ከፈት ነው። እጅጉን አመርቂ ነበር። በጉጉት ስንጠብቀውና ብዙ ልፋት ያፈሰስንበት ኢቨንት ነበር። ካሰብነውም በላይ ነበር ትኬት የተሸጠው። አፍተር ኢቨንት የነበረው ፕሮግራም እጅግ ልዩ ነበር። ደስተኛ ሆንኩ። እንደዛ ስቄ ማወቅ ራሱ አይመስለኝም ነበር። የተለያዩ ምግቦች፣ መጠጦች፣ ጨዋታም ነበር። ዳንሱ፣ ጭፈራው ደራ። እኔም ከነሄደን ከመሳይና ከተቀሩት የስራ ባልደረቦች ጋር ጥሩ የሚባል ምሽት አሳለፍኩ። የጠጣሁትን መጠጥ ካሰብኩት በላይ ተጫዋችና ሳቂት አድርጎኝ ነበር። ደስተኛ ሆንኩ። ለረጅም ጊዜ የሳለ ሰውነት ማሳጅ ሲያገኝ እንደሚፍታታው አይምሮዬና ሰውነቴ ለቀቅ ሲል ተሰማኝ። ከፕሮግራሙ በኋላ ሁላችንም ተሰነባበትን። እኔና የአንዳንድ ሰዎች ሁኔታ ብቻችን የሚያራምድና የሚያስጌድ ሁኔታ አልነበረም። ኤደን መደሰት ደስ ቢላትም በሁኔታ ትንሽ ፈራ ተባብላ ነበር። መሳይ ቤቴ ድረስ እንደሚሸኘኝና በሱም መኪና እንደምንመለስ ነገራት። የኔን መኪና ደግሞ ኤደን ይዛት ወደ ቤቷ ሄደች። እኔም በመሳይ መኪና ወደ ቤት ያቀናው። መኪና ውስጥ መስኮቱን ደገፍ አልኩ፣ ጋደም አልኩ። ቤት ስደርስ የመጠጡ ስሜት ትንሽ ቀለል ብሎኝ ነበር። ሆኖም ጭንቅላቴ ፈጽሞ ክብድ የሚል ስሜት ውስጥ ነበር የተሰማው። ወደ ውስጥ ዘልቀን ትንሽ ከበድ ያለ ስሜት እየተጫጫኔ ነበር። ሻወር መውሰድ አለብኝ። የግዴን ያደረኩትን ሂል ማሰሪያ ለመፍታት ሞከርኩ። እሺ ቀስ ቀስ የኔ ሰካራ በርከክ ብሎ ጫሜን በቀስታ ወለቀልኝ። ጸጉሬን ወደ ጆሮዬ ገፋ አድርጌ ወደ ታች ዘቅዘቅ ብዬ ተመለከትኩት። እግሬን ከጫማ አውጥቶ መሬት ላይ በቀስታ አሳረፋቸው። ከተንበረከከበት ቀና ሲል ሁለታችንም ተያየን። አይን ላይን ተገጣጠምን። ተጠበቃ አለው አለኝ። እኔም በሽታ ጭንቅላቴን ነቅንቄ ወደ ሻወር ገባው። ተጣጣብኩ። ሰውነቴ በትንሹ ቀለል አለኝ። እንደወጣው ወደ መኝታ ክፍል ያመራው። መሳይ ሶፋ ላይ ቁጭ ብሎ መጽሐፍ እያገላበጠ ነበር። መሳይ ቀርታ እሱን ውሃ ቀብለኝ አልኩት ጮክ ብዬ። እሺታውን ገልጾ ይዞልኝ መጣ። ቀረብ ሲል እኔም ኮሜዲናውን ሳብ አድርጌ ራስ ምታቴ መድኃኒት ወጣ አደረግኩ። እንደ ልማዴ ፈልቀቅ አድርጌ መዳፊ ላይ ካኖርኩ በኋላ ያለቀበትን ቀርፊት ወደ ቆሻሻ መጣያው ላኩት። ትንሽ ደንገጥ ብሎ ተመለከተኝ። ቀና ብዬ አየሁት። መደርደሪያ ውስጥ ያለውን ብዛት ያለውን መድኃኒት እየተመለከተ ነበር። ውሃውን ተቀብዬ መድኃኒቱን ዋጥኩት። ብዙ መድኃኒት ትወስጃለሽ እንዴ? በተረጋጋ ቅላጼ ነበር የጠየቀኝ። አይ ብዙ አይባልም እኮ ፈገግ አልኩ። የምን መድኃኒት ናቸው? ይቅርታ ሊዮ አስቀድዶ ወደ መደርደሪያው ጠጋ አለ። ይቻላል መለስኩ። ቀስ ብሎ አያቸው። የእንቅልፍና የራስ ምታት መድኃኒት አልኩ። እንዳይራበሽ እውነቱን ነግሬው ቀለል አረኩለት።
ቀና ብሎ አየኝ። እንቅልፍ አይወስድሽም? የግድ መድኃኒት ያስፈልግሻል አለ አይኔን እየተመ አዎ እሺ ብሎ አይተኛልኝም። ሳልተኛ ይነጋል። ስራ ስውል ደግሞ ራሴን ክብድ ይለኛል። እሱ ነገር ሲባባስ ይህን እየገዛው ወስዳለሁ። እሱ ደህና ያግዘኛል አልኩት። አወራሬን ቀለል አድርጌ ትክ ብሎ በዝምታ ተመለከተኝ። አይኖቹ የሐዘኔታ ይመስሉ ነበር። መድኃኒት የያዘው እጁን ወረድ ሲያረግ ጊዜ እጁ በፎጣ ከተሸፈነው በታች ካለው እግሬ ጋር ተነካካ። በቀስታ ተመለከተኝ። እኔም ደንገጥ አልኩ። ሰውነቴን አንዳች ነገር ንዝር አረገኝ። አይኖቼ ከወዲያ ወዲያ ያሉ። እሱም እጁን ወደ ራሱ መለስ አረገ። ድምፁን እንደመጠራረግ አለ። በመካከላችን ላፍታ ዝምታ ሰፈነ። ምን ላደርግልሽ እችላለሁ አለ። እኔም ግራ ገብቶኝ በዝምታ ተመለከትኩት። ማለት ካለ መድኃኒት እንድትተኝ፣ በሐዘን ከሚሰማሽ ስሜት እንድትላቀቂ፣ እንደ ዛሬው በደስታ እንድትፍለቀለቂ አለ። ፊቱን ወደ እኔ መለስ ሲያደርግ አይኖቹም ባስለው ነበር። ፈጽሞ ደነገጥኩ። ዳግም ደስተኛ እንድትሆኚ ምን ላርግ? በድንጋጤ ተመለከትኩት። በቀስታ ወደ እኔ ዘንድ ቀረብ አለ። ፊቴ በእጁ ያዛረገው እየተርበተበተ ከንፈሬን በስሱ ሳመው። ትንፋሻችን ቁርጥ ቁርጥ ማለት ጀመረ። በቀስታ ወደ እኔ ዘንድ ቀረብ አለ። በድጋሚ ሳመኝ። አንገቴ ስር የገባው እጁ ጠበቅ አርጎ ያዘኝ። በኃይል ሳመኝ። ትንፋሽ እስኪያጥረን ድረስ ሳሳምን። ሰውነቴን በቀስታ ነከኝ። እኔም እጄን ወደ ጉንጩ ላኩት። እንዳይለቀኝ ጠበቅ አርጌ ያዝኩት። ረብቂ አለ። ስሜቱ እጅጉን ሲነር ወዲያው አንዳች ስሜት ውስጤን ፈንቅሎ ሲወጣ ተሰማኝ። በድንጋጤ ካልጋው ላይ ፎጣዬን እንዲያስኩ ብድግ አልኩ። እጆቼ መንቀጥቀጥ ጀምረዋል። ጭንቅላቴን በድንጋጤ ነቀነኩ። ምን ነው ርብቂ አለ ደንገጥ። አይሆንም። አይኔ ካልጋ አጠገብ ራስጌ ጋር ወዳለው ኮመዲኖ ላኩ። የኔና የአቤኒን ፎቶ ተመለከቱ። ውስጥ የሆነ ነገር ተሰማኝ። የረሳሁት እሱን ያስከፋሁት ያክል ተሰማኝ። ውስጥ የሆነ ነገር ሲከነክነኝ ተሰማኝ። መሳይ ሁኔታዬን በቀስታ ተመልክቶ እይታዬን ተከትሎ ፊቱን መለስ አረገ። ከዛ ኋላ ያለውን ፎቶ ተመለከተው። ፊቱን መለስ አርጎ ድጋሚ እኔም መመልከት ጀመረ። እንባ ከዓይኔ እየወረደ ነበር። አቤኒን ካድኩት መሳይ። አቤኒን ረሳሁት። አቤኒ ላይ ማገጥኩበት። ተሰቅስቄ ማልቀስ ጀመርኩ። ሰውነቴ ተንዘፈሰፈ። ለራሴ ሰምቼ ማላቀውን ድምፅ ተሰማኝ። አልቅሼ አላውቅም። የለቅሶ ቅላጼ እንዴት እንደሆነ አላውቅም። ትንፋሼ ቁርጥ አለ። ሰውነቴ ተንቀጠቀጠ። እያለቀስኩ አለሁበት በላይ ለመውጣት የሚታገል ድምፅ እንዳለ ተረዳው። መሳይ ወደ እኔ ዘንድ ቀረብ አለ። በቀስታ ወደ እቅፉ አስጠጋኝ። አልቅሽ ርብቂ፣ አልቅሽ የኔ ቆንጆ ይውጣልሽ አለ። እቅፍ ውስጥ እንዳለው ጮህኩ፣ ተንሰቀሰው። አቤኒ የለም፣ አቤኒ ሞቷል። አቤኒን አጣሁት። አቤኒን ድምፁን ዳግመኛ ሳልሰማው ተሰናበትኩት። አቤት ሳልለው አጣሁት። ምን አስከፋ ሳልለው ሳልጠይቀው እቅፍ ውስጥ ተንሰቀሰው። መሳይ ጥብቅ አርጎ ይዞኝ ደገፈኝ። ወደ መሬት ተንሸራተትኩ። መሳይ አለቀቀኝም ነበር። ከሌላ ያለውን ፎጣ ሸርተት ሲል አልጋዬ ላይ ጣል አርጎ ከነበረው ብርድ ልብስ ጠቅለል አርጎኝ ወደ ራሱ እቅፍስ መለሳኝ። ለረዥም ሰዓት ድምፄን ሰማው። የአባቴን የአቤኒንም ስም እየጠራሁ አነባው። በዝምታ ጠብቀኝ። ለምን ያህል ሰዓት እንዳለቀስኩ ባላቅም ከጉሮሮ የሚወጣው ድምፅ እስኪጎረንንብኝ ነበር ያነባሁት። ላፍታ ዝም ተባባለን። እንባዬ ሲቀኝ አልፎ አልፎ ይሰማ ነበር። እንባዬ በዝምታ መውረዱ እንደቀጠለ ነበር። በዚያ እቅፍ ውስጥ ነበርኩ። ሙሉ በሙሉ ድምፁ ጠፋ አልኩት ከእቅፉ ወጣ ብዬ። በዝምታ ተመለከተኝ። አሁን እየተሰናበትሽው ነው አለ ረጋ ባለ ሁኔታ። እኔም አይኔን ወደ ፎቶ ላክ አድርጌ ተመለከትኩ። ይቅር በለኝ አቤኒ። በድጋሚ ያለቀስኩ። ድጋሚ ሰው ለመሆን ፈለግኩ። ማፍቀር ሰው ማፍቀር፣ ከሰው አጠገብ መሆን፣ ሰው እቅፍ ውስጥ መሆን ተመኘው። በድጋሚ በሲቃ ድምፅ ተናገርኩ። መሳይ በቀስታ እንባዬን ጠረግ አረገ። ሰው ነሽ፣ ህይወት ይቀጥላል ርብቂ
ለሱ ያለሽ ቦታ መቼም አይጠፋም። አቤኔ እድለኛ ነው። ከወለዳቸው እናቱ ባሻገር ሁሌ የማትረሳው በልቧ የምታኖረው ሴት ውስጥ ተቀርጿል። በቃ የፈለግሽውን ጊዜ ወሰጂ እጠብቅሻለሁ፣ ግን እድል ስጭኝ እሺ። አንቺ ሳትሆኚ እኔ ወደ አንቺ እርምጃ እንድቀርብ እድሉን ስጭኝ አለ። የሱም አይን በእንባ የተሞላ ነበር። በዝምታ ከእንባዬ ጋር መታገል ጀምሩ። በረዥሙ ተንፍሼ እምባዬን ጠራርጌ የተመለከትኩት፣ በቀስታችሁን ያሳረኩት። አንተ ሳይሆን እኔን አስተምረኝ፣ ሰውን ለመቅረብ ቀድሞ በፍቅር እጅ ለመስጠት፣ ስሜቴን ለመግለጽ፣ እወድሃለሁ፣ አፈቅርሃለሁ ለማለት፣ ነገ ለማልጸጸትበት ስሜቴን እንድገልጽ አስተምረኝ። አንተ ሳትሆን እኔ ወደ አንተ መቅረብ እንድችል አድርገኝ። በሕይወቴ ዳግም በቁጭት እንዳልረታ ዛሬ ላይ እኔ ራሴን ሆኜ በሚሰማኝ ስሜቴን አውጥቼ መኖር እንድችል አስተምረኝ አልኩ። በእሽታ ፈገግ ብሎ ጭንቅላቱን ነቀነቀ። በድጋሚው ደቅፎ አስገብቶ ግንባሬን ሳመ። ከወራቶች በኋላ ተነፈስኩ። ልቤ ላይ የነበረው የሚከብድ ስሜት ከሌላ ክፈፍ ሲል ተሰማኝ። የስሜታችን መሪ ራሳችንን ነገ ላይ ተመንዝሮ ለማይጠቅመን ደካማ ሆኖ የመገኘት ፍርሃት ስሜትን ያለ መግለጽ ውጤቱ አዘቅት ነው። ነገን ለማላቃት ለዛሬዋ ቀን ደስተኛ ሆኜ ሳላደርስ ሳልቀንስ ስሜቴን ተመልክቼ ልኖር ለራሴ ቃል ገባሁ። በቃ ተፈጸመ።